ሰላም እንዴት ናችሁልኝ ቤተሰቦቼ? ሰላማችሁ ይብዛልኝ። ይሄንን የሚጣፍጥ ፎሶሊያ አሰራር ለየት ያለ አሰራር ነው። በጣም ተወዱታላችሁ። በእውነት እጅግ ቆንጆ በእንጀራ ማርገን በዳቦም ይበላ ከሩዝ ጋርም በመኮሮኒም በፈለግነው ነገር ልንበላው የምንችለው የፎሶሊያ አሰራር ነው ይዤላችሁ የመጣሁት። እስከ መጨረሻ ቪዲዮን ተከታተሉት። ቪዲዮ ከተመቻችሁ ላይክ በማድረግ ቤተሰቡን እንደዚህ ይሄው ሽንኩርት፣ ነጭ ሽንኩርት፣ ቃሪያ፣ ፍሬሽ ፎሶሊያ አዘጋጅቻለሁኝ። ቲማቲም ነው የሚያስፈልገን በደንብ ድንች 3 ቲማቲም፣ 3 ድንች፣ ካሮት የሚበቃኝን ያህል 1-4 አዘጋጅቻለሁኝ። አሁን የሚበቃኝን ዘይት መጥበሻዬ ላይ ካጨመርኩኝ በኋላ በቅድሚያ ማረግ የምጨምረው ቲማቲሙን ነው ለብቻ ምጠብሰው። ሽንኩርቱ መጀመሪያ አልጨምርም። በመቀጠል ከነጭ ሽንኩርቱ ጋር ቲማቲሜን አበስለዋለሁኝ። የቲማቲሙ ውሃ እንዲወጣ ስለፈለኩ ነው መጀመሪያ ቲማቲሙን የምጠብሰው። እንደምታዩት ነው ውሃ አለው። ስለዚህ ውሃውን እኔ ብዙ አልፈልገውም። ለዛ በደንብ አድርጌ ከነጭ ሽንኩርቱ ጋር ደግሞ እንዲህ መጀመሪያ ላይ ስንጠብሰው በጣም ነው የሚጣፍጠው ቲማቲም ማለት ነው። በነጭ ሽንኩርት መጀመሪያ ስንጠብሰው ምግብ ከመስራታችን በመቀጠል እንደዚህ ካሮቱን በምፈልገው ሳይዝ በፎሶሊያው መጠን አድርጌ በድንች በመጨመረው ድንች በሁሉም መጠኑ ተመሳሳይ እንዲሆንልን እንዲያድርጌ በቁመት እሰነጣጥቀዋለሁ ማለት ነው። በመቀጠል አሁን እጨምረዋለሁ። እንደምታዩት ነው ቲማቲም ጥብስ እያለ ነው። ከዛን ካሮቱ ትንሽ ስለሚቆይብኝ ቀድሜ እሱን ጨምርና ቀድሜ አብሬ ጋር አብስለዋለሁ። አሁን ሽንኩርቴን ደግሞ እንደዚህ ለጥብስ በሚሆን አይነት በቁመቱ ነው መከትፈው። ድቅቅ አላረገውም። ቆንጆ እንዲሆንልኝ እንደዚህ አድርጌ ኮረድ አደርገዋለሁኝ። ከዛ ፍርፍር አደርገዋለሁኝ በእጄ ማለት ነው። እንዴ አሁን ሽንኩርቴን ካሮቱ ትንሽ ገልተር ብሎልኛል፣ እንደመብሰል እያለ ነው። አሁን ሽንኩርቱን እጨምራለሁ። አሁን ድንቼ ልጥና ልክ በካሮቱ ሳይዝ ከታትፈዋለሁ። እዚህ ጋር ትንሽ የጥብስ ቅጠል አለኝ፣ ትንሽ ደረቅ ብሎብኛል። ለቃናው በጣም ስለሚያጣፍጠው ከነጭ ሽንኩርቱ ጋር እንደዚህ አብሬ አዋህደዋለሁ። በመቀጠል ይሄው ለየት ያለ ብሏል ያልኳችሁ እስከ መጨረሻ አሰራሩን ይሁት። እንደዚህ ተዘፍስፎ ያደረ ሽምብራ አለኝ። ሽምብራውን ጨምርበታለሁ። በጣም የተመጣጠነ ጤናማ የሆነ እጅግ የሚጣፍጥ የፎሶሊያ አሰራር ነው። በእውነት ይሄንን ፎሶሊያ ከአሰራር ማለት ነው ከፓስታ ከመኮሮኒ ጋር ከሩዝ ጋር እንዲሁም ደግሞ በዳቦ ስንበላው በጣም የሚጣፍጥ አሰራር ነው። አሁን እንደዚህ ይሄውና ፎሶሊያን ከጫፍ ጫፉን ቅንጥስ ቀነጣጥሼ ጥብ አርጌ አምጥቼ ጨመርኩበት።
ያው ፎሶሊያው ቶሎ የመብሰል ባህሪ ስላለው ከካሮቱ ትንሽ መብሰሉን ካረጋገጥን በኋላ ነው ፎሶሊያውን የምንጨምረው። ለምን ከካሮቱ ጋር አብረን ካደረግን የምግብ ይዘቱን ይለቅብናል፣ እንደምንፈልገው አይነት አይሆንልንም። ለዛ ካሮቱ ትንሽ በሰል ማለቱን ስናረጋግጥ እንደምታዩት ፎሶሊያውን እንጨምራለን። አሁን ትንሽ ከደና አድርገነው በእንፋሎቱ ብስል እንዲል እናደርጋለን። እስካሁን እንደምታዩት ነው፣ ምንም የውሃ ነገር አላደረኩበትም። በቲማቲሙ ውሃ ነው እየጠበስኩት ያለሁት። የካሮቱን ሁሉም አትክልቶች ሲጨመሩ የራሳቸው የሆነ የውሃ ይዘት አላቸው። ለዛ በሱ ነው እያበሰልኩ ያለሁት እንጂ ምንም አይነት ውሃ አልተጠቀምኩም። በሱ ነው ጥብስ እያደረኩት ያለው። እንዴት እንደሚቃናው ሽታው እጅግ በጣም ደስ የሚል ሆኖ እየበሰለልኝ ነው ያለው። አሁን እንደዚህ የጥብስ ቅጠሉን አውጣዋለሁ። ቢራገፍም ምንም ቆንጆ ቃና ነው የሚሰጠው። አሁን የጨው መጠን አስተካክላለሁኝ። ያው ቆንጆ ሆኖ እየበሰለልኝ ነው። በጣም ፎሶሊያውን በጣም ሙትት ብሎ ከለሩን ሳይለቅ ሁሉም ካሮቱም የምግብ ይዘቱን እንዳለ እንደጠበቀ ቆንጆ ሆኖ በስል ብሎልኛል። አሁን ቃሪያ አደርግበታለሁኝ። ያው ቅድም ያሳየዋችሁን ድንች ጠብሼዋለሁ። ያው በካሜራ ማስገባቱ ብዙም አስፈላጊ ስላልሆነ ነው ያልቀረጽኩት እንጂ አሁን ድንቼን ጠብሼ ቀዝቅዟል። አሁን ቃሪያን፣ ጨውን፣ ሁሉን ነገር ካስተካከልኩኝ በኋላ እንደምታዩት መጨረሻ ላይ እንዲየጠበስኩትን ቅድም ያሳየኋችሁን አነስ መካከለኛ ድንች ጠብሼው እንዲደረቅ ያለ አጠባበስ ጠብሼው አሁን መጨረሻ ላይ ቀላቅለዋለሁ። እንዴት ቆንጆ እንደሆነ ሽምብራው ገብቶበት ድንቹ እንዴት ተጠበሰው ገብቶ በጣም የሚጣፍጥ የፎሶሊያ አሰራር በእውነት ተወዱታላችሁ። ሞክራችሁ ብትሞክሩት በጣም ነው ደስ የሚለኝ። በዚህ በጾም ወቅት ደግሞ ያለ ጾምም ቢሆን እጅግ ፎሶሊያ ማለት በጣም ቆንጆ የሆነ ምግብ ነው፣ አትክልት ነውና ከሁሉም ነገር ጋር መስራት የምንችለው ነው። እንደምታዩት ይሄው በመጨረሻ በጣም የሚጣፍጥ ጥብስ ያለ አትክልት ቆንጆ የሆነ ሆኖልኛል። ቪዲዮ እስከ መጨረሻ ስለተከታተላችሁኝ ከልብ ነው ማመሰግነው። እግዚአብሔር ወዶና ፈቅዶ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ በዝት ትርፍ ይበልልኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑኝ። ሰብስክራይብ በማድረግ ሰላም ሁኑ። ቻው ቻው።